ሰናይት ደብቃ የነበረችውን የእህቷን ሚስጥር እንግዲህ ከአቅም በላይ ሆኖባት እንግዲህ እየደወሉ ሲያስቸግሯትና ሲያስጨናንቋት ከዚህ በኋላ ቤትም ውስጥ ራሱ ለመቀመጥና ብቸኝነቱም በጣም እያስጠላት ሲሄድ እንግዲህ ወደ መቋቋም አልችልም መናገር አለብኝ ብላ ወስናለች እና ከዛ እንግዲህ ለጽናትን ሁሉን ነገር ለኪራ ነግራታለች። መጀመሪያ ጽናትም እንግዲህ ነገሮችን ከዚህም በፊት ሰናይት አይዞሽ እያለች ከሷ ጎን እንደቆመችላት ዛሬም ከሰናይት ጎን ለመቆም ወስናለች ማለት ነው። ውድ ተመልካቾቼ የቻናሌ ተከታታዮች ለዚህ ቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ። ነባሮቹም ሁልጊዜም ሰብስክራይብ እና ላይክ እያደረጋችሁ ስለምታበረታቱኝ ከልብ ነው ማመሰግነው። ቀጣይ ፓርት ጽናትን ይዘንላችሁ ቀርበናል። ዛሬ እንግዲህ ጽናት እንግዲህ ሰናይት ጓደኛዋ ችግር ላይ እንደገባች ነው። ሆነም ግን አሁን ኪራና ጽናት ደግሞ ደስ የሚል ነገር እየተመለሱ ሲገኙ፣ ሆኖም ግን የእናቱን ህመም ሲሰማ ምን ይወስናል የሚለውን ከሚቀጥለው ፓርት ላይ በጣም የምናይ ይሆናል። እስካሁንም ለምን ደበቁኝ በሚልም ደግሞ አንድ ችግር ሊያመጣ ይችላል። ጽናትም ከዚህ በኋላ እነግረዋለሁኝ ይወቅ እያለች ነበረ። ሰናይት በየኖረችበት ባለችበት ቤት እንግዲህ ችግር እየገጠማት በእህቷ ምክንያት እየመጣ ነው። ብቻዋን ለመኖር እያሰጋኝ ነው እያለች ለጽናት እየተናገረች ነው። የእህቷ የባሏ ቤተሰቦች እንግዲህ እየተከታተሏትና አንዳንድ ጊዜ የሚፈልጉትን ወረቀት እንዳለ ከእህቷ ያለውን ወረቀት ካላመጣች ባንቺም ሆነ በሌላ መንገድ አስልከሽ አስመጭልን ወረቀቱን እያለች ብዙ ጊዜ ይከታተሉኛል እና ቤቴን ዘግቼም እንኳ በወጣ ቤቴ ውስጥ ደግሞ በምን እንደሚከፍቱት አላቅም። እቃ አስቀምጠውልኝ አገኛለሁኝ፣ ወረቀትም ጽፈው ያስቀምጡልኛል። በጣም ብቻዬን እየፈራሁ ነው አለች። ሰናይት በቤት ውስጥ ብቻዋን ነው የምታሳልፈው። በተለይ ከቤት ወጣ ብዬ ተመልሼ አየር ተቀብዬ ወደ ጓደኞቼ ከነ ጽናትና ከነናሆም ከሁሉም ጋር ተገናኝታ ደስ ብሏ ስትገባ የሚያስፈሩ መልእክቶችን ቤት ውስጥ ነው የምታገኘው እና ነገ ስለ ህይወቴ ምን ያጋጥመኛል እያለች ስለ ራሷ ማሰብ ትጀምራለች። ሰናይት በውጭ ሀገር የምትኖር እህቷ እንግዲህ ቤት ውስጥ የእሷ ቤት ነው ማለት ነው። ቤቱ ደግሞ እሷም አንድ እህቷ ብቻ ናት፣ ሌላ እህት የላትም። ነጽናትና መራዊትና ነኪራ ጋር ከተዋወቁ በኋላ ሁሉን ነገር እንግዲህ እሷም የነሱን ችግር እሷም የነሷን ችግር እየተከፋፈሉ ነው ማለት ነው። አሁን ግን ብቸኝነቱ እያጠቃት ነው። ጓደኛም ራሱ እነሱ ይዘው ደስታን ሲጎነጹ ሲያዩት እኔ ስልና ግን ወንዶችን ሳይኮ በቃ የሆነ ፊቴ ኮፍተር ብዬ ነው የምናገርባቸው እስኪ ያሳየን ስትላት እንዲሁም ይሁኝ እስኪ ብላ ስሜቷን ሁሉ እያሳየቻቸውም ነበረ። እንግዲህ የቻሉትን ያክል ቢሞክሩም ሰናይት ግን ምንም ነገር አልተናገራችም። ከአሁን ግን ምንም ችግር ካልተናገርኩኝ መፍትሄ አላገኝም ያለች ብላ ለጽናት እንግዲህ እያስፈራሩኝ ነው ስትል ነግራታለች። የእህቴ ባል ቤተሰቦች ናቸው እያለች ስትነግራት እንግዲህ እሷም ደግሞ ይህንን ከሰማች በኋላ ለኪራ ሁሉን ነገር ትነግረዋለች ማለት ነው። የሆነውን ሁሉ ስትነግረው ኪራም ለምንድን ነው ታዲያ ብቻዋን የምትቀመጠው ከኛ ጋር መቀመጥ አለባት ሲል ይወስናል ማለት ነው። እሷ ደግሞ የእሷ የእህቴ ቤት አንድ ነገር ይሆንባታል የሚል ደግሞ ሀሳብ አላት። ጽናትም ለምን ለእህትሽ አትደውይም ላትም እና ችግሩን አትነግሪያትም? ለምን እህቴማ እንደዚህ አይነት ነገር ሆነ ብዬ ሲጀመር ሰው አታምንም ማንንም አታምንም እያለች ነበረ። ከዛ ጽናትም እንግዲህ ለክሩቤ እንደነገረችው አሁን በኋላ እንግዲህ እሷ ፈቃደኛ ሆና ለቤቱ ትመጣለች አትመጣም የሚለውን እንግዲህ ምንም ማድረግ አንችልም። እንደውም ጓደኛ ለምን አትይዥም እያሉም እየመከሯት ነበር። እንግዲህ በዛ ቤት ያለውን ችግር ሁሉ ከአቅማ በላይ የሆነ ነገሮች እያስተናገደች ነው እና ስለዚህ አንተ ወደኛ ቤት ብትመጣ ፈቃደኛ ነህ ወይ ስትለው ምንም ችግር የለም እኔ ፈቃደኛ ነኝ። ቤቱ እንደውም አሁን ለምን ትተሻት መጣሽ? ለምን ይዘሻት አልመጣሽም? ከዚህ በኋላ ሰናይት ፈቃደኛ ከሆነች እዚህ ትምጣ ብሏታል ማለት ነው። የእሷ ፈቃደኝነት ግን ገና አልታወቀም።
እና አሁን እንግዲህ በዚህ ሁኔታ እያሉ መራዊት እና ናሆሜ ደግሞ በትኑ በጣም ደስተኛ ናቸው። እናትየዋም እንግዲህ መጥታ ክሩቤ ወደ እኔ ቤት ካልሄድሽ ቤቴን ሳታይልኝ አለምዬ አትሄጂም መርቂን እንጂ ብሏት እንግዲህ የነ ናሆሜ እናት በጣም ደስ የምትል ፈታ የምታደርግ ናት። ቤታቸው ሂዳ እንግዲህ ቤት ደንቦሳ ብላ ውለዱ ክበዱ ብላቸዋለች። ይህን ነገር ደግሞ መራዊትን እያስጨነቃት ነው ያለው። መራዊት የልብ ኬዝ ስላለባት ምናልባት የመውለድ ችግር አይገጥመኝ ሆነ እያለች ታስባለች። ግን ልጅ ከፈጣሪ ነው እና ይሰጣታል ብለን እናስባለን። እና በጣም ደስተኛ በመሆናቸው በእነሱ እየቀና ነበር። ክሩቤ እናንተ እኮ ደስተኛ ናችሁ የእኛ ነው እንጂ እያለ ነበር። ዛሬ ደግሞ ጽናትና ክሩቤን በጣም ደስተኛ ሆነው ነበር ማለት ነው። እንደውም እንግዲህ እንዴት ነው እኔ ይሁን እንዴ ሲላት አረ ትንሽ እንቆይ ስትለው ንግስቷና ንግስት እኮ ተመካክረው ነው ንግስቷ ስትፈቅድ ብቻ ነው የሚሆነው ሲላት፣ አረ ይሁን ካልኩኝ ይሁን ነው አለ። ዛሬ የሚሆን ካልኩ ይሁን ነው አለ። ዛሬ የሚሆን ካልሽ ይሆናል ምን ችግር አለው ብለው እንግዲህ እንደው ሳያስቡት ያው እንግዲህ አብረው አድረው በጣም ደስተኛ ሆነው ለካ ጽናትን እንደዚህ መሆኗን በጣም እየተረዳሁ ነበር የወደድኳት። እሷ እኮ ቀላል ሰው አይደለችም። በጣም አስተዋይና በጣም ብልሃት ያላት በጣም ድብቅ የሆነች ሚስጥር የምትይዝ ናት ማለት ነው እያለ ተደስቶ ነበረ ማለት ነው። ከዛ እንግዲህ ለናሆሜም እንግዲህ ቀጠረውና ውጭ እየጠጡ ካፌ ቤት ቁጭ ብለው ይሄ ነገር ሁላ እኮ ሆነ ሲለው ምን ሆነ አራት ለኝም እስኪ ግጨኝ እያለ እጅ ለእጅ እየተገጫጩ እንግዲህ ሲነግረው እንደ ዛሬ ደስተኛ ሁኜ አላቅም እያለ ክሩቤም ደስታውን እየገለጸ ነበር። ጽናት ታማኝና ታታሪ እንዲሁም ታማኝ በመሆኗ ብዙ ጊዜ ለእኔ ደግሞ መስዋዕትነት ስለከፈለችልኝ እሷን በጣም ነው እመወዳት እኮ። ጽናት ማለት በጣም ውድ የሆነች ልጅ ናት። ድንቅ ሴቶች ውስጥ አንዷ ነች እሷ ጽናት እያለ መግለጽ ከሚቀብሉ በላይ ያቀታት ነበረ። ከዛ በጣም ታማኝነት ለማንኛውም ትሆኑ ከታመነ አንተም ታመንላት እሷ ታማኝ ነች በጣም ትወድሃለች ጽናት አንተን እያለ ክሩቤም እንግዲህ ባለፈው ያጣኋት መስሎኝ ተደናግጬ ነበር፣ ተስፋም ቆርጬ ነበር። አሁን ግን አልታመንላትም። ከዚህ በኋላማ እታመንላታለሁ። ትቀልዳለህ እንዴ? ብዙ ነገር እኮ ተጨንቄ ብዙ ነገር አሳልፌ ያለሁኝ ብሎት ነው እንግዲህ እንደው በጣም ናሆሜ የጠየቀውና አብረን አደርን ያለው ነገር ጊዜ ቺኮ እያለ ተደረገ እንደ እያለ ሲያስቀው ነበር። አራት አስቀኝ እያለ ነበረ። ጽናትም እንደው አታሳፍረኝ፣ ምን ነው አንቺ ግን እኔን ስታይኝ ታፍሪያለሽ እሳ እያላት ነበር ኮሮቤ። እና እንግዲህ ጽናት ከክፍለ ሀገር ስትመጣ እንደምታውቋት እንግዲህ ለቤተሰቦቼ ብላ አረብ ሀገር ለመሄድ ብላ ብትመጣም ሆኖም ግን በነ ክሩቤ ቤት ገብታ እናቲቱን በጣም ወደዋት እንዲሁም ከስራዋ ውጭም እየተማረች እንድትኖርም ታማኝም ቤቱንም እንግዳ ተቀባይ ማንንም የማትሰለች የክሩቤ ጓደኞችን በደስታ የምታስተናግድ በጣም ደስ የሚል ሁላቸውም ከክሩቤ ይልቅ ጽናት አለች ብለው ቤቱ ደስተኛ ሆነው መጥተው ደስተኛ ሆነው የሚሄዱ ናቸው። በዛውም ጎረቤታቸው ራሱ በቅርብ ጊዜ የተዋወቀቻቸው በጣም ተወዳቸውና ወደ ውጭ አገር ራሱ ለመሄድ ስታስባ መጥታ ተሰናብታቸው እቃዋን አዘጋጅታ እንግዲህ ከባሏ ቀድሞ ስለሄደ እሷም ወደ ባሏ እንደሄደች እና ጽናት መልካምና ጥሩ ሰው እንደሆነች እየገለጸችላት ይገኛል። እና ጽናት እንግዲህ ብዙ ጊዜ አንዳንድ ጊዜ ይፈጃል እንጂ ፈጣሪ ያለው ነገር አይቀርምና ዛሬ ለዚች ቀን በቅተዋል ማለት ነው። ጽናት ከነስሟ ጽናት የሚሆነችው የደረሰባትን ነገር በጽናት እያሳለፈችው ነው። በጣም ጽናት በነገራችን ላይ በጣም ታግሳ ሚስጥር ደብቃ ሰውን እንዳይቀየምባት ራሷን ወደፊት ሳታስቀድም የሰዎችን ጉዳይ በማስቀደም ሰራተኛ ነሽ እንኳ እየተባለች ሰራተኛነቷን እያመነችበት መስራት ያኮራን እንጂ አያሰድብም። ብትለኝም ችግር የለም ሰራተኛ ነሽ እኮ ባላት እንኳ ሰዓት ችግር የለውም ስራ ክቡር ነው እያለች የነበረች ልጅ ናት። በጣም ደስ ይላል። የክሩቤል እናትም ትወዳታለች። እንግዲህ ባደራም ቤቱን ይዛ ልሱንም ውጭ ራሱ ጠጥቶ ሰክሮ ሲመጣ ገብቼ አልተኛም እያለች ሶፋ ላይ ተኝታ ልክ እንደ ኃላፊነቷ አልበላም ካላት አልበላም እያለች
ገብተህ ተኛ ስትለው አልተኛም ካላት አልተኛም እያለች ያኔ ብዙ ነገር በቃ ኃላፊነቱን እንደ እናት ትዕግስት አድርጋ ሁሉ ሲቆጣትም ሲሰድባትም ሲመታትም ሁሉን ታግሳ እንግዲህ እዚህ እያሳለፈች ናት። ዛሬ ለዚህ ደረጃ ብትደርስ በጣም አሪፍ ነው ብለን ነው የምንገምተው። በጣም ለሱ ያላት ፍቅር እንደውም ከቅናትም አንፃር አንዳንድ ጊዜ ትቀናና ትናገርና መልሳ ደግሞ አስከፋሁት እኮ የምትለው ነገር ልክ የእናት አንጀት ይመስላል ማለት ነው። እሱም ደግሞ እሷን ቆጣ ብሎ ተናግሮ ከተናገረ በኋላ ወይ ጽናትን እንደገና ጽናት ሄደችብኝ እያለ በጣም ነው በህልሙም በውኑም ቁጭ ብሎ የሚያስባትና በልቦና ስለተገናኙ ይተሳሰቡ ነበር ማለት ነው። እንግዲህ ሰናይትም በደረሰባት ነገር እንግዲህ ከነሱ ጎን እንድትሆን አድርጓታል። ቀጣይ ከነሱ ጎን ሆና ትመጣለች ወይ የሚለውን አብረን የምናይ ይሆናል። መራዊትና ናሆሜም እንግዲህ መልካም ነገር ይግጠማቸው። በጣም ደስ የሚል ፍቅር ያላቸው ናቸው ማለት ነው። ሁላችንንም ደስታችንን አይንጠቀን ብላለች ጽናት ራሱ እንደዚህ ደስ ስትሉ እያለች ስትላቸው ሰናይት ማለት ነው። ስለዚህ በዚህ አይነት እንግዲህ ቀጣዩን ደግሞ ምን ይመጣል ይሆን? እውነት ደግሞ አሁን ጽናት ላታረግዝ ይሆናል ብለን እናስባለን ወይንስ እናት አባቱን አሳምኖ ሰርጉን የሚሆን ይሆናል? ሁላችንም እንግዲህ ቀጣዩን በጉጉት እንጠብቃለን። ውድ ተመልካቾቼ በጣም ደስ የሚል ነው የአሁኑ ፓርት ማለት ነው። ሁላችንም ኧረ እስከመቼ ነው የነሱ የጽናትና የክሩቤ መቋጨት አለበት እያልን ነበር። ሰሚ አግኝተን እንግዲህ ተቋጭቶ እያየነው ነው ማለት ነው። ስለዚህ ደስ የሚል ነገር ነው ያየንባቸው በዚህ ፓርት ላይ የሁሉም ደስታ ነው። ትንሽ የሰናይት ጉዳይ ነበር የሚያሳስበው። ሰናይትም እንግዲህ ይህን ነገር ለእህቷ ስትል የገባችበትን ነገር ተወታ መልካም ነገር ታገኛለች ብለን እናስባለን። ውድ ተመልካቾቼ እንግዲህ የዚህ ፓርቲ ይሄን ይመስል ነበረ። ቀጣይ እንግዲህ ክሩቤም እንግዲህ ናሆሜም ደስተኛ ሆነው እንግዲህ እናቲቱም እንደተቀበሏቸው በደስታ እንግዲህ ይኖራሉ ማለት ነው። ቀጣይ እንገናኛለን። በዛሬውም በዚህ ይሰናበታችኋለሁ።